ኢየሱስ ተመልሶ ይመጣል። ግልጽ ነው የምነግርህ። መሐመድም ማርያምም ሁለቱም አይመጡም። ኢየሱስ ነው የሚመጣው። እሱ በድንጋይ አፍንጫህን ሰብራለሁ ይላል። እኔ በስብከት ነው አፍንጫውን የምሰብረው። መዝገቡ ተዘግቶ ወደ መዝገብ ክፍል ገብቷል። እንደምትመለከቱት ነው እንግዲህ እንደሰማችሁት ነው። ማርያምና መሐመድ የሉም ተመልሰው አይመጡ ምናምን ይላል። እኛ ሲጀመር ጀምሮ አንድ ነብይ ለመሆን ተመልሶ መምጣት አይጠበቅበትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ አነጋጋሪው ፓስተር እዩ ጩፋ ስለ ነብዩ ሰለላሁ ዐለይሂ ወሰለም ደስ በማይል ንግግር ተናግሮ ነበረ። ለዚህም እንግዲህ ኡስታዝ ወሂድ ምላሽ ሰጥቷል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያን ሜድስና ፈርኒቸር ነው። በኢትዮ ሳዳት አረቢያን ሜድስና ፈርኒቸር ጥራት ያላቸው የፈርኒቸር ውጤቶች እንዲሁም ውብ መልሶችን ማግኘት ይችላሉ። ጎራ ይበሉ ይሉናል ኢትዮ ሳዳቶች። በቀጥታ ወደ ቪዲዮ። እናት ላንተ ክብርህ ናት። እናት ላንተ ያልከፈለችው ዋጋ የለም። በድካም ላይ ድካም፣ በችግር ላይ ችግር፣ በስቃይ ላይ ስቃይ ሆና አርግዛ በይነል መውት ወል ሐያት በሞትና በህይወት መካከል ሆና ህይወቷን ላንተ ቁማር አስይዛ ወልዳሃለች። ይችን እናትን እጭ እንዳትላት፣ እንዳትገላምጣት። ሱብሃንአላህ እውነት ነው ኡስታዘና። እናቶቻችን እኛን ለማሳደግ ያልወጡበት ዳገት የለም። በቃ ብዙ አይነት መከራ አይተው ነው እኛን ያሳደጉንና የእነሱን ሐቅ መወጣት የምንችል አይመስለኝም። እኛ በቻለው መጠን ግን ሰበብ ማድረስ አለብን። አንዳንዴ ግን የሆነ ነገር ሲያናግሩ ሊሆን ይችላል፣ ስራ ላይ ሆነ ሊሆን ይችላል፣ ወይ በስጨት ላይ ሆነ ሲያናግሩን እጭ ልንል እንችላለን። በጣም ከባድ ወንጀል ነው። የሚገርማቸው እጭ ማለት እናታችን ስታናገረን እጭ ብለን መመለሱ ከባኤር ወንጀል ነው፣ ከባድ ወንጀል ነው እና በጣም መጠንቀቅ ይኖርብናል። የወላጆቻቸውን ሐቅ የምንወጣ አላህ ያደርጋል። እስከ መቼ ነው በሰው አይን እያሳበብክ የምትቀጥለው? የሆነ ነገር ባልተሳካልህ ቁጥር የያዝከው ስራ ሊሆን ይችላል፣ ትምህርት፣ የትዳር ጉዳይ ምናምን ሊሆን ይችላል። ሳይሳካልህ በቀረ ቁጥር የሰው አይን እኮ ነው እባክህ የሰው አይን አስቸገሪ ምናምን የምትለው። እርግጥ ነው በአሁን ጊዜ የሰው አይን ብዙ ነገር እያበላሸ ነው ያለው፣ ያው እንደሚታየው ማለት ነው። ግን ከሰው አይን የበለጠ ነገር ልንገርህ፣ ወንጀልህ እስቲ የምትሰራቸው ወንጀሎች ላይ እስቲ ትኩረት አድርግ። ኻሰተን ደግሞ ለብቻ ስትሆን የምትሰራቸው ወንጀሎች፣ እነዛ ነገሮች ላይ ትኩረት አድርግ። እነዚህ በሲር የሚሰሩ ወንጀሎች በተለይ በጣም ይሄ ተውፊቅነትን ከኛ የመንፈግ ፓወር አላቸው። በቃ በህይወት ስኬታማ እንዳትሆን ከሚያደርጉ ነገራቶች አንዱ ወንጀል ነው። ወንጀልህ ላይ አትኩር። የምትሰራውን ወንጀል ካለ እነዛን ነገሮች ለመቀነስና ለማጥፋት ሞክር። እስትግፋርና ብዛ ወደ አላህ ተመለስ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው። ለመለወጥ ካሰብን ኃላፊነቱን ራሳችን መውሰድ አለብን ብዬ አስባለሁ። ቢዝነስ ሊሆን ይችላል፣ ትዳር ሊሆን ይችላል። የሆነ ነገር አልሳካ ሲለን እኔማ የሆነ ነገር ተሰርቶብኛል፣ ሴት ተሰርቶብኛል እንጂ በቃ ያው በተደጋጋሚ አልሳካ እያለን ነው ብለን ሌላ ሰው ላይ እናላካለን። ሊሆን ይችላል እኮ ሊፈጠር ይችላል፣ ሲህር ሊሰራብን ይችላል፣ ሰው ሊመቀኝን ይችላል። ምንም ጥያቄ የለውም። ነገር ግን ሁልጊዜ እንደዛ የምንል ከሆነ አንዳንዴ ምንም ሳይፈጠር ከመሬት ተነስተን ሲህር ተሰርቶብኝ ነው ምናምን እያለን እኛ መለወጥ የምንችለውን ነገር እኔ ምን አጉድያለሁ የሚለውን ነገር ማየት እንተዋለን ማለት ነው። እና ሰው የሆነ ነገር ሲፈጠር አልሳካ ምናምን ነገር ሲለን ዞር ብለን እስቲ እኔ ምን አድርጌያለሁ፣ ምናልባት ወንጀሌ ሊሆን ይችላል ወይንም ደግሞ የሚገባውን ያህል ሰበብ አላደረስኩም ሊሆን ይችላል ብለን ራሳችን መመርመሩ ጥሩ ነው ብዬ አስባለሁ። አለበለዚያ ሰው ላይ የምናላክ ከሆነ እኔማ ሲህር ተሰርቶብኝ ሊሆን ይችላል የምንል ከሆነ የመለወጥ ቻንሳችን በጣም ጠባብ ይሆናል። በቻልነው መጠን እንግዲህ ኃላፊነቶችን መውሰድ አለብን ብዬ አስባለሁ። አላህ ወንጀላችንን ይማረን። ሸይጣን እንዳይቀርብህ ትፈልጋለህ? እንዲፈራ ትፈልጋለህ? ሸይጣን ማለት ለሰው ልጆች ቀንደኛ ጠላታቸው ነው። ሸይጣን ማለት የሰው ልጆችን ወንጀል ላይ የሚያስወድቃቸው ነው። እንግዲያውስ ከፈለክ ይህን ሐዲስ ልብ ብለህ አድምጥ። ይህም ሐዲስ ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መን ቃለ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ على كل شيء قدير في يوم 100 مرة بكم است 100 ጊዜ لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ያለ አሉ
ምንደውን ተመልከቱ። ካነት ለሁ ዐድለ 10 ሪቃብ 10 ባሪያ ነፃ እንዳወጣ ይቆጠርለታል። ወኩቲበት ለሁ 100 ሐሰና 100 መልካም ሥራ ይጻፍለታል። ወሙሕየት ዐንሁ 100 ሰይአ 100 ኃጢአት ወይም ወንጀል ይሰረዝለታል አሉ። ወካነት ለሁ ሒርዘን ሚነ ሸይጣን የውመሁ ዛሊከ ሐታ ዩምሲ በዚህ ቀን እስከሚያመሽ ድረስም ከሸይጣን መጠበቂያ ይሆነዋል ወይም ደግሞ ከሸይጣን ይጠበቃል። ሸይጣን አይቀርበውም ማለት ነው። ወለም ያእቲ አሐዱን ቢአፍضለ ሚማ ጃአ ቢሂ ኢላ አሐዱን ዐሚለ አክተረ ምን ዛሊክ ከዚህ በላይ የሰራ ሰው ካልሆነ በቀር ማንም ከመጣበት የተሻለ ነገር ይዞ አልመጣም አሉ ዐለይሂ ሰላቱ ወሰላም። ሊሃዛ ያ አኺ ሸይጣን እንዳይቀርብህ እንዲፈራህ እንዲሸሽህ ከፈለክ ይህንን ቀላል ዚክር በቀን ውስጥ 100 ጊዜ ማለትን እንዳትረሳ። ባረከላሁ ፊኩም ወጀዛኩም አላሁ ኸይረን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። መቼስ ሸይጣን እንዲርቀው የማይፈልግ ሰው የለም። በቀላሉ እንግዲህ ይህንን ዚክር እያለን ሸይጣን ከኛ እንዲርቅ ስኬት ወደኛ እንዲቀርብ ማድረግ እንችላለን። ምክንያቱም ሸይጣን ከኛ ራቀ ማለት እኛ ወደ አላህ ቀረብን ማለት ነው። ወደ አላህ ቀረብን ማለት ደግሞ ዱንያም አኺራችንም ስኬታማ ይሆናል። ደስተኛ የሆነ ህይወት እንኖራለን። ዚክር በጣም እንግዲህ ለምላስ ቀላል የሆነ ነገር ግን ምንዳው እጅግ በጣም ከባድ ነውና ዚክር ላይ በጣም መበረታታት አለብን ብዬ አስባለሁኝ። አላህ ያበርታል። አሁን ወስዳችሁ ቪዲዮ እንግዲህ አነጋጋሪ ፓስተር እዩ ጩፋ ስለ ነብዩ ሰለላሁ ዐለይሂ ወሰለም የተናገረው ንግግር ነበርና ለሱ ኡስታዝ ወሂድ ምላሽ ሰጥቶታል። ቪዲዮውን እንከታተልና ከዛ የራሳችን ሐሳብ አስተያየት እንሰጥበታለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። እንዲሁም ይህን ፕሮግራም የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ እዩ ጩፋ የሚባለው ሰው አንድ የሚናገረው ንግግር አለ። እሱን ሰምተን እንመለስ ኢንሻአላህ። ኢየሱስ ተመልሶ ይመጣል። ግልጽ ነው የምነግርህ። መሐመድም ማርያምም ሁለቱም አይመጡም። ኢየሱስ ነው የሚመጣው። ቁርጡን ሰምተህ ሄድና ይሄን ብቻ መልእክት ንገረው። እሱ በድንጋይ አፍንጫህን ሰብራለሁ ይላል። እኔ በስብከት ነው አፍንጫውን የምሰብረው። መዝገቡ ተዘግቶ ወደ መዝገብ ክፍል ገብቷል። እንደምትመለከቱት ነው እንግዲህ እንደሰማችሁት ነው። ማርያምና መሐመድ የሉም ተመልሶ አይመጡ ምናምን ይላል። እኛ ሲጀመር ጀምሮ አንድ ነብይ ለመሆን ተመልሶ መምጣት አይጠበቅበትም። ረሱል ሰለላሁ ዐለይሂ ወሰለም ነብይ ናቸው፣ ሞተዋል፣ ተቀብረዋል። ወደፊት ኢንሻአላህ የቂያማ ቀን ደግሞ ይቀሰቀሳሉ ማለት ነው። ነገር ግን እሳቸው መሞታቸውና መቀበራቸው ነብይነታቸውን የሚያሳጣቸው አይደለም። ኢብራሂም ነብይ ነበር፣ አብርሃም ነብይ ነበር። ነገር ግን ነብይነቱን ያጣበት ነገር የለም። ሙሳ አለይሂ ሰላም ነብይ ነበር፣ ያጣበት ነገር የለም። ኢየሱስ በእናንተ ትምህርት ራሱ ሞቶ ተቀብሮ በሶስተኛው ቀን ተነስቶ አርጓል፣ ተመልሶ ይመጣል አልክ እዩ ጩፋ። እንግዲህ እንደምትመለከተው በባይብል ያልሞተ ያረገና ተመልሶ የሚመጣ አካል አለ። ማን ነው ካልከኝ ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ ኤልያስ በእሳት ሰረገላና በእሳት ፈረስ ወደ ሰማይ ወጣ ይላል። ወደ ሰማይ የወጣውና ያረገው ማን ነው? ኤልያስ ነው። ኤልያስ ደግሞ ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ታላቁ የሚያስፈራው የያህዌ ቀን ከመምጣቱ በፊት ነብዩ ኤልያስ ልልክላቸዋለሁ ይላል። አይሁዶች የሚጠብቁት ኤልያስ ያረገ ነው፣ ሳይሞት ያረገ ነው። ስለዚህ ሳይሞት አርጎ የሚመጣ ሌላ አለ። ኢየሱስ ብቻ አይደለም የሚመጣው። ኢየሱስ አርጎ መምጣቱ ነብይ ላለመሆኑ ማስረጃ መሆን አይችልም። ኦንቶሎጂካሊም ለውጥ የለውም ራሱ። ምናልባት ሜታፊዚካሊ ለውጥ ሊኖረው ይችላል ራሱ። የባህሪ ለውጥ አይኖረውም። ኢየሱስን ሰው ከማድረግ ምንም የሚያግደው ነገር የለም። ለምን? ያረገና የሚመጣ ኤልያስም ስላለ ማለት ነው። ምንም እንትን የምትለው አይደለም። እሱ ብቻ አይደለም፣ ሌላም የሚመጡ አሉ። እነ ሄኖክ አሉ፣ እነ ዮሐንስ ራሱ የሚባሉ አሉ። አልሞተም ተብሎ የተባለለት ዮሐንስ ወንጌል ምዕራፍ 21 ላይ ብዙ ማውራት ይቻላል። ነገር ግን ቴዎሎጂካል ፋክተር የለውም የተናገርከው ንግግር። ኢየሱስ ተመልሶ እንደሚመጣ ስላረገ ኦንቶሎጂካሊ ዲፈረንስ የለውም ከረሱል ሰለላሁ ዐለይሂ ወሰለም ጋር፣ ከሙሴም ጋር፣ ከሌሎችም ጋር ምንም የሚያደርገው ነገር የለም። ኤልያስ ይበልጠዋል እንደዛ ከሆነ። ለምን? ኤልያስ ሳይሞት ያረገና ወደፊት የሚመጣ ተብሎ የሚታመን ነው አኮርዲንግ ቱ ባይብል፣ ከባይብል አንጻር ማለት ነው። ስለዚህ ያመጣው አርጊመንት በአጠቃላይ ፉርሽ የሆነ ነገር ነው። ማርያምም አትመለስም አትመጣም፣ ነብዩ መሐመድም አይመጣም፣ መሐመድም አይመጣም ብላ ብትል ምንም ማተር አያደርግም። አዎ አይመጡ እና ምን ይሁን ነው ጥያቄው። ማርያምም አትምጣ፣ ማርያምነቷን ምንም የሚነካት ነገር የለም። ረሱል ሰለላሁ ዐለይሂ ወሰለም ነብይነታቸው የሚነካ የለም። ግን ኢየሱስ የምትለው ኦንቶሎጂካሊ ከፍጡርነትና ከሰው የዘለለ ነገር የለም። ፍጡር እያመለክ ለፍጡር እየሰገድክ ፍጡር ድንግል ማርያም ማኅፀን ውስጥ
ኬሚካል ሪያክሽንና ሜካኒካል ፈንክሽን አድርጎ ፕሮሰስ አድርጎ የመጣን አካል እያመለክና ለፍጡር እያመለክ በምን ሞራልህ ነውና ነው ሙስሊሞች ላይ ያሉትን የሙስሊሞችን ነብይ ረሱል ሰለላሁ ዐለይሂ ወሰለምን የመናገር ሞራሉም ብቃቱም የለህም ማለት ነው። ይህንን ነው የምንለው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ነብይ ናቸው፣ መልእክተኛ ናቸው። ሜታፊዚካሊ ከኛ የሚለዩበት ነብይና መልእክተኛ በመሆናቸው ነው። በተረፈ ኦንቶሎጂካሊ ሰው ናቸው። ከሰው የዘለለ ነገር የላቸውም። ድረሱልን አንላቸውም። መጥቀምም መጉዳትም አይችሉም እሳቸው። ይህንን ነው እና እምነታችንን በትክክል ስለማታውቀው ቁልምማዊ ጸጽ ለማጸጽ ስትሮማን ፋላሲ ለመስራት አትሞክር ለማለት ፈልጌ ነው። ይህን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ወሂድ አላህ እድሜን ያርዝምልን። ማሻአላህ እንግዲህ በማስረጃ ነው ንጽጽር ላይ የሚሰሩ ወንድሞች በጣም ደስ የሚሉት በቃ በማስረጃ ነው የሚያወሩት፣ ዝም ብሎ ሳይሆን ከመጽሐፍ ቅዱስም ከቅዱስ ቁርአንም ከሐዲሱም ምን እንደሚል እንግዲህ በማስረጃ ነው ሁሉን ነገር የሚናገሩትና እንግዲህ እዩ ጩፋ ያን ያህል ጠንካራ የሆነ ሎጂክ አይደለም ይዞ የመጣውና ኢሳ አለይሂ ሰላምን ለማወደስ ሲል እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ያው አይመጡም መርየም ወይም ማርያም አትመጣም እያለ እየተናገረ ነበር። ያው ኢሳን ከፍ አድርጎ እነሱ ዝቅ ለማድረግ ፈልጎ ማለት ነው። እንግዲህ በእኛ በእስልምና አስተምሮትም ነቢዩላህ ኢሳ ተመልሶ ይመጣሉ፣ እውነት ነው፣ አድርገው ነው። ነገር ግን ማድረጋቸው ከነቢዩ ሰለላሁ ዐለይሂ ወሰለም እንዲበልጡ ወይንም ደግሞ ጌታ እንዲሆኑ አያደርጋቸውም። ይህ ነገር የአላህ ሱብሓነሁ ወተዓላ ነብይ ናቸው። ነቢዩላህ ኢሳ ተመልሰው ይመጣሉ። ሲመጡ ደግሞ ኢንሻአላህ የሚሰጣቸው ሚሽን አለ። ደጃልን ለመግደል ነው የሚመጡት ማለት ነው እና መህዲ ሲያሰግድ እሳቸው አያሰግዱም። ምክንያቱ ደግሞ የነቢዩ ሰለላሁ ዐለይሂ ወሰለም ኡመት በጣም በላጭ የሆኑ ኡመት ስለሆኑ አንተ አሰግድ ነው የሚሉት መህዲን ማለት ነው። ነቢዩላህ ኢሳ ለነቢዩ ሰለላሁ ዐለይሂ ወሰለም ያላቸውን ክብር ከመጡ በኋላ ራሱ ነቢዩላህ ኢሳ ያሳያሉና እንግዲህ እዩ ጩፋ የራሱን እምነት ዝም ብሎ ቢሰብክ ይሻለው ነበረ። ዝም ብሎ የሌላ ሰው እምነት ላይ ለመንጠላጠል ባይሞክር ጥሩ ነበር። ብዙ ጊዜ ይህንን አነጋጋሪ ለመሆን ይመስለኛል። እንግዲህ እዩ ጩፋ የሌላውን ሰው እምነት በመንካት ምናምን ነገር ነው የሚሰብከው። ይህ ነገር አዋጭ አይደለም። በተለይ እነ ኡስታዝ ወሂድ እነ ሁሱ እያሉ ይህን ነገር ተግባራዊ ማድረግ ጥቅም የለውም ብዬ አስባለሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ፣ የቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላም አለይኩም ወራህመቱላሂ ወበረካቱ። ኢትዮ ሳዳት አረቢያን መጅሊስ ጥራትና ጥንካሬን ለደንበኞቹ ይመርጣል። ለአዲስ ጎጆ ወጪ ሙሽሮች ታላቅ ቅናሽ አድርጎ እየጠበቃችሁ ነው። አብሮነታችሁና ፍቅራችሁ ያማረ እንዲሆን እየተመኘን ለሳሎናችሁ ውበት መጅሊስ ምንጣፍና መጋረጃ ከልዩ መስተንግዶ ጋር አቅርበናል። ከአረቢያን መጅሊስ በተጨማሪ የፈርኒቸር ውጤቶች፣ ዘመናዊ አልጋና ኪችን ካቢኔቶችን እኛ ጋር ያገኛሉ። ለቤቱ የፊኒሽንግ ሥራ እኛው እንጨነቃለን። በነፃ የትራንስፖርት አገልግሎት ደጆ ድረስ እናደርስሎታለን። አድራሻ ቁጥር 1 ቤተላም ይፋ ቺክን አጠገብ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር